ለምን ቆያችሁን? ሳምንታችን ጠብቀን በአብዱ ጥበብ ተገኝተናል። ዛሬ ደግሞ የሚያማምሩ የአክሱም ፈትልና የጎንደር ፈትሎችን ይዘንላችኋል። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ እያልን ወደ ፕሮግራማችን እንቀጥላለን። ተመልካቾች ቀጣይ ደግሞ የምናየው ልብስ ሰፊ ጥለት ይሆናል ማለት ነው። ሰፊው ጥለት ሆኖ በእጅ የተሰራ የሚያምር በጣም ሰፊ ግን ደግሞ እንደ ስፋቱ በጣም ቀላል የሆነ ጨርቅ ነው የሚመስለው በጣም እና ጥልፉ በጣም ቀላል ነው። ጽድት ያለ ነው። የእጅ ጥልፍ ነው እንደምታየው ሰልዬ የአክሱም ፈትል ነው። አሁንም ይሄንኛው በጣም ነው የሚያምር። ጉጉ ራሱ በጣም ነው የሚያምር እንደምታየው በጣም ጽድት ያለ ልብስ ነው። አይለፋችሁ እንላለን። ይሄን መሰለ የሚያምር ልብስ ያው ፋዝነት ጥሩበት ላለን። ከጀርባ ደግሞ እንደምታየው ነው ሰፊ የሆነ የራሱ ጥለት አለው። ከጀርባ ያለውን ጥለት ነው ፍለፊት ያደረግነው። ሞር ደግሞ ይሄ ሲለበስ በጣም ነው የሚያምረው። ሲጠረጠር በጣም የተለየ ውበት ይኖረዋል። ዳርና ዳር ያለው ንቅስ ደግሞ ከተለመደው ንቅስ ወጣ ያለ ነው እንደምታየው ነው። በጣም ሰፊ ጥለት ነው። ከታች በጉጉ የተሰራ ነው። በጣም ነው የሚያምር ቆንጆ የእጅ ስራ ነው። በእጅ ስራ ነው የተሰራው። እጁም እንደምታየው በቁልፍ ነው የሚደረግላት። ረጅም ነው እጁ ራሱ። አሁን በዚህ መልኩ ነው። ኩታ ነው አድማጮቼ። በጣም ነው የሚያምር። በጣም ነው የሚያምር። ጽድት ፏ ያለ ነው። ጽድት ያለ ነው። በጣም ነው የሚያምር። መቀነትም አለው። ቆንጆ ልብስ ነው። ፈትልነቱ በጣም ነው የሚያምር። ክሬም ከለር ደስ የሚል ልብስ ነው ማለት ነው። እንደምታዩት ይህንን ይመስላል። ጎማውም ቅድም እንደነገርኳችሁ መውጣት መግባት የሚችል ጎማ ነው። ፍሌክስ ነው። በጣም የሚያስጨንቅ ነገር የሚለው እናንተው ራሱ ስትፈልጉ ማስፋት ማጠብ እንድትችሉ ተደርጎ የተሰራ ነው። ወገቡ በሹራብ ስራው ከወደ ላይ ተሰርቷል። አንገቱ ቪ ሆኖ ተሰርቷል። በጣም ፏ ያለ ነው። ትወዱታላችሁ። ዘዙት። በ27000 ልቅም ብሎ ይሰራላችኋል ማለት ነው። 27000 በጣም የሚያምረው። ተመልካቾች ወደ ቀጣይ ልብስ እናልፍ። በጣም ደግሞ ይሄንኛው በጣም ነው የሚያምረው። ደግሞ ለየት ያለ አንደኛውን ሳንጨርስ ወደ ሌላ እየገባን ነው። በጣም የሚያምረው ሰፊ ጥለት ነው እንደምታየው። ሰፊ ጉጉም አለው። ከለር አጣጣሉ ኮምቢኔሽኑ በጣም ነው የሚያምር። ዲዛይን አጣጣሉ ራሱ በጣም ነው የሚያምረው። በጣም ሰፊ ነው የሚያምር ነው። እንደ ትልቅ ፕሮግራም ላላችሁ ደንበኞች መሆን የሚችል ትልቅ ልብስ የአክሱም ቆንጆ ፈትል ጽድት ያለ ፈትል ነው። ከታች እንደምታየው በጉጉ የተሰራ ነው። ይሄንኛው በጣም ነው የሚያምረው። ሰፊ ልብስ ነው። ሰፊ ጥለት ነው። በልክ እንደ ስፋቱ አይደለም። ቅለቱ በጣም ነው የሚገርመው። የእጅ ጥልፍ እንደመሆኑ መጠን የተሳበ ነገር የለውም። በጣም ልቅም ብሎ ነው የተሰራው። ጽድት ብሎ ተሰርቷል። መቀነት ያለ መቀነት አለው። በጣም ሰፊ ጠባብ ለምትፈልጉም በጠባብ ማዘዝ ትችላላችሁ። ጥለቱን ጥልፉን ጠበብ አድርጋችሁ ከፈለጋችሁ ማዘዝ ትችላላችሁ። ሰፊ ትልቅ ፕሮግራም ላላባችሁ ደንበኞች የሚሆን ትልቅ ልብስ ነው ማለት ነው። ከወደ ላይ አንገቱ ቪ ነው የፍላጎት ስለሆነ ማለት ነው። እናንተ የፈለጋችሁትን ደግሞ መላክ ትችላላችሁ ማለት ነው። ጎንና ጎኑ በጣም ዘና ፏ ያለ ነው። መጠርጠስ ሲጀምር በጣም ነው የሚያምር። ከጀርባ እንደምታየው ደግሞ የራሱ የሆነ ጥለት አለው። ከጀርባ ያለውን ጥለት ነው ፍለፊቱ እንዲጠለፍ ያደረግነው ማለት ነው። ቆንጆ ሽመና በቆንጆ የእጅ ጥልፍ ተሰርቶ እምር ብሎ ቀርቧል ማለት ነው። ተመልካቾች በጣም ነው የሚያምር። ትወዱታላችሁ። ኩታ አለው። መቀነት የሚያምር መቀነት አለው። እናንተ ማዘዝ ብቻ ነው የሚጠበቅባችሁ። በታማኝነት በቆንጆ ስራ ይዘንላችሁ እንቀርባለን ማለት ነው። ያስደስታችኋለን። ይሄ ኩታው ነው ሰሊ እንደምታየው ነው። ገና አልተጠረጠረም። መጣጠር ሲጀምር በጣም የተለየ ውበት አለው። በጣም ፍትፍት የሆነ ፈትል ነው። ፈትሉ በጣም የሚያስመሰግን ቆንጆ ጽድት ያለ ልብስ ነው። እዘዙት። ፏ ብሉበት። በ29000 እንደዚህ ፏ ምር ብሎ ተሰርቷል ማለት ነው። አሁን ደግሞ ማሳያችሁ ልብስ ዘይደሮ ይባላል። ሰሊ ዘይደሮ በጠባቡ ማለት ነው። ዘይደሮ ከዚህ በፊት በጣም በትልቁ ሰፊ ባለፈውም በነዶ በእኛ ሀገር ፈትል አሳይተናችሁ ነበር ተመልካቾች። አሁን ደግሞ እንደምታዩት በአክሱም ፈትል ይዘን መጠናል ማለት ነው። ቆንጆ ሆነ የእጅ ጥልፍ ተሰርቷል። ከዛ ትንሽ ለየት የሚያደርገው ሳይዙ ቀነስ ብሎ የተሰራ ነው። በፍላጎት ስለሆነ እናንተ ወደዳችሁት ደግሞ ሳይዙን ባለበት ከፈለጋችሁን በሰፊው ማድረግ ትችላላችሁ። ጽድት ፏ ብሎ ይሰራላችኋል። በምታዩት መልኩ አምሮበታል። ልብሱ ጽድት ፏ ብሏል። ያው ፈትሉ ድጋሚ ተነጋግረናል። ምንም ጥራት ጥያቄ የለውም። ጽድት ፏ ያለ ነው። ያው እንዳልደጋግመባችሁ ብዬ ነው። ፈትሉ በጣም ነው የሚያምር። ክሬም ከለር ነው። ጽድት ብሏል። መጠርጠር ጀምሯል። ሞር ሲጠረጠር ደግሞ የተለየ የሚያምር ውበት አለው። ፍለፊቱ ምንም የተሳበ ነገር የለውም። እጅ ጥልፍ አይመስልም። በጣም ነው የሚያምረው። ልቅም ያለ ነው። ቀላል ነው። በጣም ነው የሚያምረው። ጨርቅ ማለት ይቻላል። በዚህ መልኩ ሰርተነዋል። አንገቱ ከፈት ያለ ቪ ነው የተሰራው። ጎኛው በጣም ሰፊ ጽድት ብሎ የተሰራ የመጠርጠር ባህሪ ስላለው ሲጠረጠር እንዲያምር ማለት ነው። ዘና ብሎ ተሰርቷል። ወገቡ ቅድምም እንደነገርኳችሁ የሚሳብ ላስቲክ ገብቶበታል ማለት ነው። ሲፈለግ መቀነስ እንዲችል ተደርጎ እናንተ የወደዳችሁትን ደግሞ ክሮፕ እያደረጋችሁ መላክ ትችላላችሁ። መቀነት አለው።
የሚያምር ኩታም አለው። ከኛ ሀገር የሚለየው ነገሩ አንዱም ኩታ ነው። እኛ በነጠላ ነው የምንሰራው፣ ይሄ ደግሞ በኩታ ነው የሚሰራው። መሀሉን ፈተታችሁ ነጠላ ማድረግ ትችላላችሁ ካስፈለገ። በጣም ነው የሚያምረው፣ ትወዱታላችሁ ደንበኞች። ደስ የሚል ስራ ነው፣ አይለፋችሁ እንላለን። በ20 ሺህ ብር ብቻ እንደዚህ አምሮ ዝንጥ ብሎ ቀርቦላችኋል። እናንተ እዘዙ ዘንጡ እንላለን ማለት ነው። አሁን ደግሞ ማሳያችሁ የቀጭን ልብስ በፈትል በእኛ ሀገር ፈትል የተሰራ ቆንጆ የሚያምር ልቅም ያለ ፈትል ነው። ፍትፍት የሆነ ፈትል ነው። አርቡ ሰፊ ነው። 4 ዙሪያ ነው ሰልዬ። በጣም ነው የምታምረው። አዲስ ዲዛይን ስለሆነች ነው በዚህ አጋጣሚ እናሳያችሁ ብዬ ነው። አሁን የተሰራች ነች። በጣም ነው የምታምር። ፈትሉ ጽድት ያለ ነው። የወሰደ ሰው ያው ምስክር ይሆናል። ታውቁታላችሁ። ቤቱ ጽድት ያለ ስራ ነው ያው የምንሰራው እስካሁን ማለት ነው። የተመሰገነ ይሁን። ቆንጆ ስራ ይሰራላችኋል። የሚያምር ልብስ ነው። በጣም ቆንጆ ናት። ደስ ስላለች ልብሷ ዳርና ዳሯ ነጭ ወርቀ ዘውግ ገብቶባታል። በጥቁር ተቀላቅሎ ከቢጫ ከቀይ ከብዙ ከለሮች ጋር ተሰርቷል። መሀል ላይ ልክ እንደ ንግስተ ሳባ ተከትክቶ የተሰራ የሚያምር ልብስ ነው። ትልቅ ነጠላ አለው፣ መቀነት አለው። ከ10 ክንድ በላይ ነው ነጠላው ራሱ። በጣም ነው የሚያምረው። በጣም ፈያለ ነው ሰልዬ። ይህንን ይመስላል ነጠላው። ከቀሚሱ ጋር ተመሳሳይ ነው። በጣም ነው የሚያምረው። ቆንጆ ነው። ወራጅ ከፈለጋችሁ በወራጅ እናንተ የፈለጋችሁትን ስራ ማዘዝ ትችላላችሁ ማለት ነው። አትለፋችሁ። የምር በጣም ነው የምታምር ቆንጆ ልብስ ነች። በ15000 ቆንጆ ስራ እሰራላችኋለሁ ማለት ነው። ቀጣይ ደግሞ ማሳያችሁ ልብስ ፈትል ልብስ ይሆናል ማለት ነው። ቅድም በአክሱም ልብስ አይተናታል። የአክሱም ፈትል ብለን የተሰራችሁን አይተናት ነበር ሰድዬ የምታስታውስ ከሆነ። አሁን ደግሞ በእኛ ሀገር ፈትል ቆንጆ ልቅም ያለች የምታምር ጽድት ብላ የተሰራች በጎንደር ፈትል። የጎንደር ፈትልም አስተማማኝ ቆንጆ ጋራንቲ ያለው ልብስ ነው። በጣም ነው የሚያምር። ሲጠረጠር እንዳልኩት የወሰዱ ሰዎች ይናገራሉ። በጣም ነው የሚያምር። ከዚህ በፊት ደጋግመን ሰርተነዋል። በጣም ነው የሚያምረው። አርቡ ሰፊ ነው። ተገጣጥሞ ሲሰራ ደግሞ በጣም ነው የሚያምረው። ዙሪያ ጥለት ነች። 4 አርብ ነች። ሰፊ ነው አርቡ ራሱ በጣም ነው የሚያምር። ነጠላው ደግሞ እንደምታየው በጣም ልቅም ጽድት ብሎ ተሰርቷል። በጣም ነው የሚያምረው። ጉብጉባ ራሱ ደስ ትላለች። መሀል ላይ ያለው ነገር ሞር ደግሞ በዛ ቀደም ስላያችሁት ማለት ነው ተመልካቾች በጣም ያምራል። ትወዱታላችሁ። ቆንጆ ነጠላና መቀነት አለው። ከነሱ የሚለየው የኛ የነጠላና መቀነት ልዩነቱ ያነ ነው። የነሱ ኩታ ነው፣ የኛ ነጠላ ነው። መቀነቱ እንኳን ተመሳሳይ ስለሆነ ችግር የለውም። የኛ ፊት ለፊት ነው፣ ይሄ ዙሪያ ነው። በዚህ መልኩ ነው ሊለያይ የሚችል። ፈተሉም ጽድት ልቅም ያለ ነው። በጣም ያምራል። ትወዱታላችሁ። የወደዳችሁትን ክሮፕ እያደረጋችሁ መላክ ትችላላችሁ። በ15000 ፋብሎ ይሰራላችኋል ደንበኞች። ውድ ተመልካቾቻችን የዛሬው ፕሮግራማችን ያያችሁትን ይመስል ነበር። እነዚህን የሚያማምሩ ፈትሎች አዘው ዝንጥ ማለት ከፈለጉ እንደተለመደው ከታች ባለው ስልክ ቴሌግራም፣ ዋትስአፕ፣ ኢሞ ኮንታክት ያርጉን። ያሉበት ድረስ በጥራት በታማኝነት ሰርተን እንልካለን እያልን የዛሬ ፕሮግራማችን ጨረስን። የሳምንት ሰው ይበለን። ሰላም ቆዩን።